ስሜ አማሃ ቢሰጥ እባላለሁ። የምስራቅ ደንቢያ ወረዳ ገቢዎች ጽሕፈት ቤት ኃላፊ ነኝ። እንግዲህ እንደሚታወቀው በዚህ ዓመት በተለይም ደግሞ በክልላችን ከተፈጠረው ወቅታዊ ችግር ጋር ተያይዞ በተለይ የገቢ ጉዳይ የህልውና ጉዳይ ነው በሚል እንደ ወረዳችን ሰፊ የገቢ ስራዎችን ስንሰራ ቆይተናል። በዚህ አግባብም በተለይም ደግሞ በዚህ ዓመት ለየት የሚያደርገው ክልሉ ባዘጋጀው አዲስ የገቢ ግብር አዋጅን በተመለከተ በተለይ ከኢታስ ጋር ተያይዞ ክልሉ ባዘጋጀው መሰረት ወደ ስራ የተገባበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በተለይም ደግሞ ከኢታስ ጋር ተያይዞ ወረዳችን ያሉ ነጋዴዎች ሙሉ በሙሉ ክልሉ ካወረደንን በኋላና ስልጠና ከሰጠን በኋላ ወደ ተግባር ነው የገባ ነው። ወደ ተግባር ከገባንበት ጊዜ ጀምሮ በተለይም ደግሞ ማህበረሰቡ የነጋዴው ማህበረሰብ ጥሩ እጅግ ደስ በሚል ለነጋዴው ያከፋፈል ስርዓት በየሩባ መሞቱ እሱ ብቻ አይደለም ባለበት ሆኖ የግብሩን የመንግስትን ግብር እንዲከፍል መደረጉ በተለይ ይሄ ከተለያዩ ነገሮች የጸዳም ስለሆነ በአግባቡ በዚህ አግባብ በተለይ ከኢታስ ጋር ተያይዞ ሁሉንም ነጋዴዎች በተቻለ መጠን በየሩብ ዓመቱ በአንደኛው ሩብ ዓመት በሁለተኛው ዓመት በሶስተኛው ሩብ ዓመት በደንብ ማስከፈል 100% ማስከፈል የቻልንበት ሁኔታ ነው ያለውና በዚህ አግባብ ለየት ባለ መልኩ ግብራችን ስንሰበስብበት የነከረምንበት ሁኔታ እንዳለ ሀሳብ ለመስጠት ስለፈለኩ ነው። እንግዲህ ከጊዜው ጋር ተያይዞ ምቹ ነው ወይ ለተባለው ጉዳይ ለአከፋፈል በተመለከተ በተለይ ነጋዴው ማህበረሰብ በየሩብ ዓመቱ መሆኑ እጅግ ከምንም በላይ መጀመሪያም ቢሆን ወደዚህ ተግባር ከመግባታችን በፊት ነጋዴውን አግኝተን ውይይት አካሂደን ነጋዴው ለነሱ ጠቀሜታው ለነሱ እንደሆነ ባሉበት ነው ግብራቸው እንዲከፍሉ ለማድረግ ስለሆነ የታሰበው ይሄን ግልጽ የጋራ መግባባት ስላደረግነ ለነጋዴው ባለበት ቤቱ ድረስ ቤቱ ባለበት ነው በሞባይል የመንግስትን ግብር እየከፈለ ያለበት ሁኔታ እናያለና በዚህ አግባብ ጥሩ ነገር እንዳለ ነጋዴው ማህበረሰብ በአግባቡ እንደተቀበለው የሚል ሀሳብ ለመስጠት ስለፈልኩ ነው። ከዚህ ጋር ተያይዞ ዲጂታላይዝድ መደረጉ ከተለያዩ ነገሮች የጸዳ እንዲሆን ያደርገዋል። ነጋዴው ወደ መንግስት አካውንት በተባለው ሰዓት በተባለው ጊዜ ይልካል። መጀመሪያ ለእያንዳንዱ በየሩብ ዓመቱ ምን ያህል መክፈል እንዳለበት በኤስኤምኤስ በሜሴጅ ይላክላቸዋል። ያ ሜሴጅ አይተው ደግሞ በሰጠናቸው ግንዛቤ መሰረት ደግሞ ወደ መንግስት አካውንት ገቢ ያደርጋሉ። ከከፈሉ መሆናቸውን ደግሞ ማረጋገጫ ደግሞ ይደርሳቸዋል ማለት ነውና በዚህ አግባብ እየሄደበት ያለበት ሁኔታ እንዳለ ለማለት ስለፈለኩ ነውና ዲጂታላይዜሽን መደረጉ እጅግ ውጤታማ ያደረገበት ሁኔታ ስላለ በዚህ አግባብ ቢያዝ ነው። ከጠቀሜታው አንፃር እንግዲህ ጊዜን፣ ሀብትን፣ ጉልበትን ይቆጥባል። ለነጋዴው ጊዜን ባለበት ሆኖ ይከፍላል። የግድ ወደ ወረዳው መምጣት አይጠበቅበትም። ባለበት ሱቁ ላይ ሆኖ ወይም ደግሞ እህል መጋዘኑ ላይ ሆኖ እንዲከፍል ያደርጋል እና ጊዜን፣ ጉልበትን ሁሉንም ነገር ይቆጥባል። ትራንስፖርትን ሁሉንም ነገር የሚቆጥብና ምቹ የአሰራር ዘዴ ስለሆነ ይሄ ጠቀሜታው እጅግ ከምንም በላይ በተለየ መልኩ ጥሩ ነገር እንደሆነ እንዲያዝ ስለፈለኩ ነው። ከዛ ውጭ በተለይ ተቋሙ በዚህ ዓመታዊ ግብራችን ጋር ተያይዞ በተለይ ክልሉ ከላከልን መሰብሰብ ካለብን እቅድ ጋር ተያይዞ መጀመሪያ ያደረግነው ነገር ምንድነው? ከነጋዴዎቻችን ጋር ተያይዞ ሰፊ የሆነ ግብር ነው የሰበሰብነው በዚህ ዓመት ከነጋዴዎቻችን። በተለይ ከዚህ በፊት በተፈጠረው የጸጥታ ችግር ምክንያት ያልተሰበሰቡ ግብሮችን ውዝፍን ግብር ልይት አድርገን ያው የኛ በተለየ ለየት የሚያደርገው የነጋዴውን አካውንት አግደን ገቢ እንዲያደርግ በተቻለ መጠን እንዲገቢ እንዲያደርግ ይደረጋል። ካልሆነ ደግሞ የነጋዴውን አካውንት ጭምር አግደን ወደ መንግስት ካዝና ትራንስፈር የምናደርግበት ምቹ ሁኔታ ስላለ በዚህ ዓመት ለየት የሚያደርገው ከዚህ በፊት 2017፣ 16፣ 15 በጸጥታው ችግር ምክንያት ያልከፈሉ ግብር ከፋዮቻችን የህግ የማስከበር ስራ የሰራንበት ሁኔታ ነው ያለውና አንዱ የነጋዴዎች ላይ ስራ ሰርተናል። ሁለተኛው ውዝፍ በተመለከተ ልቅም አድርገንም ቢሆን በተጨማሪ የሰራንበት ጉዳይ ነው ያለው። በተለይ ከትራፊክ ቅጣት ጋር ተያይዞ ከጫት ጋር ተያይዞ ወደ መተማ መሄድ ጫትን እየተከታተልን በየቀኑ ሙያተኛ እየመደብን አይን በአካባቢ እንዲቆረጥ እያደረግን በዛ አግባብ እየሰራን ያለበት ሁኔታ ነው ያለው። ለየት የሚያደርገው በዚህ ዓመት የእርሻ ስራ ግብር በተለየ ሁኔታ የሰበሰብንበት አሁን ከ100% በላይ የእርሻ ስራ ግብር የሰበሰብንበት ሁኔታ ነው ያለው። ልዩ ልዩ ቅጣቶችን በተመለከተ ከፍርድ ቤት ጋር ተያይዞ ከተለያዩ ጋር እየተገናኘን ቅጣቶቹ አዳዲስ የሚመጡ ግብር ከፋዮችን ደግሞ እያጠናን በተለይ አምባ ከተማ ላይ አዳዲስ ግብር ከፋዮችን እያጠናን ግብር እያስከፈልን ያለንበት ሁኔታ አለና በአጠቃላይ በዚህ ዓመት ለየት ባለ መልኩ የግብር ጉዳይ የህልውና ጉዳይ ነው በሚል ያለ ግብር ሁሉም ነገር ስለሌለ መስዋዕትነትም ጭምርት እየከፈል እየሰራንበት ሁኔታ ነው ያለው ማለት ነው። በአጠቃላይ በዚህ ዓመት በክልል ደረጃ የተሰጠን እቅድ ወደ 153 ሚሊዮን 460,483 ነው። በአጠቃላይ የተሰጠን እቅድ የፈጸምነው ግን እስከ ትናንት ድረስ የተፈጸመው 155 ሚሊዮን 653,527 የእቅዳችን 101.27% ነው። በዚህ ዓመት
የፈጸምነው ማለት ነው። እንግዲህ ይሄን የሰበሰብነው ከነጋዴው ማህበረሰብ፣ ከመንግስት ሰራተኛው፣ ከእርሻ፣ ከልዩ ልዩ ቅጣቶች፣ ከተለያዩ ነገሮች፣ ከትራፊክ ቅጣት፣ ከጫት፣ ከተለያዩ ነገሮች እንደየገቢያ ርዕስቱ ለይተን በየገቢው መሰብሰብ ያለባቸውን ነገሮች ልዩ ልዩ ገቢዎችን እያጠናከር የሰበሰብንበት ሁኔታ እንዳለ በደንብ ቢያዝ ነው። ጠቅለል ሳደርገው በዚህ ዓመት የሙት የሽረት አድርገን የወረዳችን የጥሬ ገንዘብ ችግር ለመቅረፍ የወረዳችን በጀት የሰጠን በጀት በደንብ 100% ለመውላት ከሚመለከተው ከጸጥታ መዋቅሩ ከአስተዳደር ምክር ቤቱ ከፓርቲ ጽህፈት ቤት እና የተቋም ሙያተኛና የጽህፈት ቤት ኃላፊው በጋራ በመሆን በተለይ ኢታስን ተግባራዊ ለማድረግ ሰፊ ርብርብ አድርገን በአካልም በመገኘት ጭምርት ከአያይዘን ሰፊ ስራ የሰራንበት ሁኔታ እንዳለ ታሳቢ ይደረግ። በተለይም ደግሞ ከንግድ ጽህፈት ቤት ጋር በመሆን ደግሞ ህገወጥ የሆኑ ነጋዴዎችን ወደ ህጋዊ መስመር እንዲመጡ ለማድረግ ሰፊ ስራ ሰርተናል። ወደ ህጋዊ መስመር እንዲመጡ በእኛ በኩል መጠናት ያለበትን ጥናት እንዲጠና ይደረጋል። በንግድ ጽህፈት ቤት ደግሞ ህጋዊ ነጋዴ እንዲሆን እንደየዘርፉ እንዲጠና እየተደረገ ወደ መንግስት መረብ እንዲመጣ የተደረገበት ሁኔታ ነው ያለው። በዚህ ዓመት ለየት የሚያደርገው ገቢያችን ለመሰብሰብ ህግ የማስከበር ስራ በደንብ ሰርተናል። አካውንት በማገድ የተለያዩ ነገሮችን በመጠቀም ህግ የማስከበር ስራ ሰርተን ለዚህ ድርሻ የተወጣንበት ሁኔታ እንዳለ ታሳቢ ይደረግ ነው። በጠቅላላ ሳደርገው ግብር መክፈል ሀገራዊ ግዴታችን እንደሆነ ሁላችንም ግብር ከፋዩ ሊያውቅ ይገባል። ግብር ካልከፈል ከባድ ነው። እንግዲህ ግብር መክፈል ሀገራዊ ግዴታችን መወጣት ነው። ግብር በመክፈል ግዴታችን መወጣት ይጠበቅብናል። እንግዲህ ያለ ግብር ምንም ነገር ስለሌለ ይሄን መስራት ይጠበቅብናል። እንግዲህ ግብር ከፍለን የግብር መክፈል የህልውና ጉዳይ ስለሆነ በዚህ ዓመት በተለይ በሚቀጥለው ዓመት ደግሞ ለየት የሚያደርገው እንሰራለን ብለን ያሰብነው የተለየ በዚህ ዓመት በተለይ በአራተኛው ሩብ ዓመት የምንሰራቸው ሰፊ ስራዎች ይኖራሉ። ከነጋዴው የምንሰበስብበት በተለይ በዚህ ዓመት ለየት የሚያደርገው ማአት ያጠናቸው አዲስ ግብር ከፋዮቻችን አሉ። እሱ ብቻ አይደለም። ከእርሻ ጋር ተያይዞ ከቅጣት ጋር ተያይዞ ከትራፊክ ቅጣት ጋር ተያይዞ ከጫት ጋር ተያይዞ ልዩ ልዩ ገቢዎችን አሟጥን ደግሞ በሚቀጥለው በሚሰጠን እቅድ መሰረት አድርገን ደግሞ ከዚህ ዓመት በተለየ ሁኔታ ደግሞ ለየት አድርገን ከአስተዳደር ምክር ቤቱ ከፓርቲ ጽህፈት ቤትና ከሚመለከተው ከዞን ጋር ኮሚኒኬት እያደረግን የተሰጠን እቅድ ደግሞ ኢፌክቲቭ የምናደርግበት ሁኔታ እንዳለ ታሳቢ ይደረግ ለማለት ስለፈለኩ ነው።